በተከታታይ ትምህርት እያደረገን ያለውን ነገር ትንሽ መለስ ብዬ በከልስ ደስ ይለኛል። የመጀመሪያው ምዕራፍ ክፍል 1 ላይ የተመለከትነው ጋብቻ እግዚአብሔር የሰራው ውብና ግሩም ድንቅ ስራው እንደሆነ ዘፍጥረት ምዕራፍ 1 እና 2 ወስደን አይተን ነበር። ከዛ ምዕራፍ 3 ደግሞ ዘፍጥረት ምዕራፍ 3 በክፍል 2 እንዴት ያው መልካሙ ነገር ውብ ነገር ኃጢአት ወደ ዓለም ገብቶ እንደተበላሸ ፍጥረቱ በኃጢአት በመውደቁ ምክንያት ትዳር የሚባለውም ነገር ጋብቻ መበላሸት እንደገጠመው ህብረት እንደተበላሸ ሰው ከእግዚአብሔር ጋር ያለው ህብረት ሰው እርስ በርሱ ያለው ህብረት እንደተበላሸበት ከፍጥረቱ ጋር ያለው ነገር እንደተበላሸ ያን ተመልክተን ነበር። ክፍል 3 ግን እግዚአብሔር በምህረቱ በቸርነቱ የተበላሸውን ነገር በዚያው እንዲቀር እንዳላደረገ እንደገባው ኪዳን መሰረት እግዚአብሔር ፍጥረቱንና ዓለሙን ሁሉ እንዴት እንዳደሰ እንደተቤዠ እንደተዋጀ በክርስቶስ ያደረገውን ስራ ተመልክተን በኢየሱስ ክርስቶስ ወንጌል ምክንያት ትዳርም የሚባለው ነገር ተበላሽ ያልነው ነገር ተዋጅቷል። እግዚአብሔር እንደገና እድሳትን ሰጥቶታል። እንደውም በጣም አክብሮታል። ምክንያቱም ከዚህ በኋላ በክርስቶስ ሆኖ በሚጋቡ ባልና ሚስቶች ህብረት ጥምረት ውስጥ የሚገለጠው ክርስቶስና ቤተክርስቲያን ያላቸው አካል አንድነትና ግንኙነት የሚገልጥ ነገር ነው ብለን ከኤፌሶን ምዕራፍ 5 ቁጥር 21 እስከ 33 ተመልክተን ነበር። ከዚያ በኋላ የተመለከትነው ነገር በዚህ ክርስቶስ በዋጀው ባደሰው ትዳር ውስጥ አማኞች የሆኑ ክርስቲያኖች ክርስቲያናዊ ጋብቻ ውስጥ እንዴት ነው መመላለስ ያለባቸው የሚለውን ነገር ተመልክተናል። ክፍል 4 ክፍል 5 ዛሬ ክፍል 6 ነው የምናየው። እያደረግን ያለነው ነገር ምንድነው? በእነዚህ እግዚአብሔር በዋጀው ህብረትና አንድነት ውስጥ በዚህ ጋብቻ ትዳር ውስጥ እንደ አማኞች የተዋጀውን ህይወት ይዘን ገብተን አዲስ ፍጥረት ክርስቲያኖች ሆነን ገብተን እንዴት ነው መኖር ያለብን የሚለውን ነገር እየተመለከትን ያለ ነው። ትዳርን በምን እንመስለው የሚለውን ነገር ደጋግሜ እንዳነሳው እንድታስቡልኝ ወዳለሁኝ። እሱን ለመከለስ እንዲረዳን አንድ ሰንጠረዥ ነገር ይዤ መጥቻለሁ። ስለዚህ ትዝ ይላችኋል ደጋግሜ ትዳርን በምን እንመስለውልና ትዳርን በቤት ከመሰልነው ፍቅር መሰረቱ ነው ብለን ስለ ፍቅር ተነጋግረን ነበር። ፍቅር የቤት መሰረቱ ነው። ልክ ቤት ያለ መሰረት እንደማይቆም ፍቅር መኖር አለበት። ትዳርን በስፖርት ጨዋታ ከመሰልነው ግን ፍቅር የጨዋታ ህግ ነው። ማንኛውም የስፖርት ጨዋታ ህግ እንደሚኖረው ህጉ እሱ ነው። ህጉ ሲጣስ ጨዋታው እንደማይኖር ማለት ነው። ወይም በቤተሰብ ከመሰልነው ቤተሰብ ውስጥ ያላቸው ዝምድና መተሳሰር እሱ ነው ፍቅር የምንለው ነገር። በዚህ ቤተሰብ ውስጥ ፍቅር አለ ብለን ስንል ያ ግንኙነታቸውና ዝምድናቸው ማለታችን ነው። ቀጥለን ይሄ ክፍል 4 ነው ያየነው። ክፍል 5 ግን ተግባቦትን ኮሚኒኬሽንን ክርስቲያን ኮሚኒኬሽን ምን መሆን እንዳለበት በትዳር ውስጥ ስንመለከት በቤት ከመሰልነው በርና መስኮቱ ነው የሚሆነው። ልክ በርና መስኮት ካንዱ ወደ አንዱ እንድንዘዋወር እንደሚረዳን ሁሉ መተላለፊያ እንደሚሰጠን ተግባቦትም ሲሰምር ኮሚኒኬሽኑ ሲሰምር የበለጠ እየተንቀሳቀስን ለመሄድ ይመቸናል። ተግባቦቱ ሲቋረጥ ግን በርና መስኮት እንደተዘጋበት ሰው እንሆናለን ማለት ነው። በስፖርት ከመሰልነው ግን የጨዋታው ፕላን ነው። አሁን ጌም ፕላን አላቸው ABC ብለው ተጫዋቾቹ እንዲህ ከሆነ ይሄንን ፕላን እንጫወታለን፣ እንዲህ ከሆነ ይሄን ፕላን እንጫወታለን እንደሚሉ ተግባቦት የጨዋታው ፕላን ማለት ነው። በዚህ ፕላን ላይ ጨዋታው ፕላን ላይ ኮንፊውዥን ካለ ተግባቦቱ ይሰናከላል ማለት ነው። ልክ እንደዚያው ነው በትዳራችን ውስጥ ኮሚኒኬሽኑን በትክክል ስንጠብቀው ጥሩ የጨዋታ ጌም ፕላን ይዘው እንደገቡ ቡድኖች ማሳለጥ እንችላለን ማለት ነው። በቤተሰብ ከመሰልነው ደግሞ የግንኙነት መስመራቸው ማለት ነው። ልክ ስልክ እንደምንደዋወለው መስመር አለ ተነጋገር እንደምንለው ተግባቦት እንደሱ ነው። ስልኩ ሲቋረጥ ግንኙነት እንደሚቋረጥ ተግባቦት ይቋረጣል። በቤተሰብ ውስጥ መካከል ተግባቦት ሲቸጋገር ማለት ነው። ዛሬ ክፍል 6 ላይ የምንመለከተው ትህትና፣ ይቅርታ፣ ታማኝነትና ራስን መግዛት ነው። እነዚህ ነገሮች በቤት ከመሰልናቸው ቤቱ የሚሰራበት ጡብ ሸክላው ብሪክስ ናቸው። ቤት የምንገነባበት ብሪክስ ማለት ነው። እነዚህ ነገሮች ባሉ ቁጥር ቤቱ እየተገነባ ይሄዳል። በስፖርት ጨዋታ ካየነው ግን ከጨዋታ በፊት የሚደረግ ልምምድ ነው። ማንኛውም ስፖርተኛ ሜዳው ላይ ገብቶ ሩጫው መስመር ላይ ገብቶ ብድግ ብሎ እንደማይሮጠው መለማመድ እንዳለበት ለልምምድ የምናረጋቸው ነገሮች ናቸው እነዚህ። ዛሬ ምናልባት ብዙ ቋንቋዬ የሚሆነው በዚህ በልምምዶቹ ላይ ነው የሚሆነው። በቤተሰብ ካየነው ግን ቤተሰብ ውስጥ ያለ ዋጋ
ወሮታ ሳይጠባበቁ በነፃ የምንለዋወጣቸው ድጋፎች፣ ስጦታዎች፣ ገንዘብ፣ ጊዜ፣ ጉልበት ሊሆን ይችላል። በቤተሰቡ መካከል ያሉ ነገሮች እነዚህ ነገሮች በጣም የሚያሳልጡ ይሆናሉ ማለት ነው። ስለዚህ ዛሬ እነዚህን በአንድ ቤተሰብ ውስጥ ያሉ ልምምዶች ማለት እንችላለን ጤናማ ቤተሰብ እንዲኖረን፣ ጤናማ ትዳር እንዲኖረን መለማመድ የሚገባንን ልምምዶች እንመለከታለን ማለት ነው። ይበቃናል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8 ድረስ ሐዋርያ ጳውሎስ ጢሞቴዎስን አንድ የሚለው ነገር አለ። እግዚአብሔርን ለመምሰል ግን ራስህን አስለምድ ብሎ ይለዋል። ይሄ ራስን አስለምድ የሚለው የትሬኒንግ ቋንቋ ነው፣ የስፖርት ቋንቋ ነው። ትሬን ዩርሰልፍ ቱ ቢ ጋድሊ፣ እግዚአብሔርን መምሰል ራስን አስለምድ፣ ኤክሰርሳይዝ አድርግ፣ ይሄ ዲሲፕሊን ይኑርህ ማለቱ ነው። ልክ ወጣት አትሌቶችን ወደ ማራቶን ውስጥ አስገብተው ለዋንጫ ከማድረሳቸው በፊት ልምምድ እንደሚሰጧቸው ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም እንደሚለማመዱት ማለት ነው። ኢትዮጵያ ውስጥ ብትሆኑ ብዙ ታያላችሁ። የሩጫ ነገር ብዙ ስላለ ብዙዎች ይሮጣሉ ማለዳ ተነስተው። ያ ልምምዳቸው ነው አንድ ቀን ለትልቁ የዋንጫ የሚያደርሳቸው። ዛሬ ልጆቻችንን ጄቢኪው ተሸልሞ ይዘው የመጡት የዋንጫ ሽልማቱ አንድ ቀን ተነስተው የሞከሩት ሙከራ ሳይሆን በየአርቡ እየመጡ እያደረጉ በቀን ማታ ማታ ስንት መስራት እንዳለባቸው፣ ምን ያህል ከቨር ማድረግ እንዳለባቸው ወላጆቻቸውን፣ አስተማሪዎቻቸውን የጠየቀ ልምምድ ሪኸርስ ተደርጎ የመጣ ውጤት ነው። ልምምድ ያስፈልጋል። መለማመድ በሉኝ እስቲ። እሺ ልምምድ በሉኝ ያስፈልጋል። ያንን ነው በክርስቲያን ቤተሰብ ውስጥ ልንለማመዳቸው የሚገቡ ነገሮችን ላመጣ ፈልጌ ነው። ልምምድ በጣም ኃይለኛ ነገር ነው። አልሳካም እንኳን ቢለን ብንደነቃቀፍበትም እንኳን ልምምድ ግን መቋረጥ የሌለበት ነገር ነው። ምክንያቱም ልምምድን ኮሚትድ ሆነን በመሰጠት የምናደርገው ነገር ከሆነ ብቻ ነው ወደ ውጤት የሚያበጣን። ሁለት ምሳሌዎችን ማንሳት ፈልጋለሁ። ማቭሪክስ የዳላስ ባስኬትቦል ቡድን 2006 ለቻምፒዮንሺፕ ደርሰው ነበር። በጣም የታወቀ ዓመት ነው ያ ዓመት። ምክንያቱም 2-0 እየመሩ ነው ወደ ማያሚ የሄዱት። 2-0 እየመሩ ነው የሄዱት፣ ግን ሲመለሱ ተሸንፈው ነው የመጡት። የተሸነፈው የመጡበት ምክንያት እዛ ደርሰው በኮቾቹ መካከል በነበረ ግጭትና ተጫዋቾቹ ጋር በነበራቸው ግጭት ምክንያት የልምምድ ጊዜያቸውን ፎርፌ መስጠት ጀመሩ። ልምምድ ላይ የማይመጡ ተጫዋቾች መጡ። በዚህ ቢባሉ ነገሩን ሶልቭ ማድረግ አልቻሉም። ቀኖቹ እየቀጠሉ ስለሆነ የሄዱት በዚያ በልምምድ ማነስ ምክንያት ይደረግ የነበረውን ያንን ሲያሸንፉ የቆዩበትን የልምምድ መጠንና ጥራት ማድረግ ስላቃታቸው የልምምዱ ጉድለት ተሸንፈው እንዲመጡ 2-0 የሄዱ ሰዎች 4-2 ተሸንፈው እንዲመጡ ሆነ። ዋንጫውን በዛ አጡ ማለት ነው። ልምምድ በጣም ኃይለኛ ነገር ነው። ተሳካልኝ አልተሳካልኝ እሱ ሌላ ነገር ነው። ግን የጀመርነውን በስፖርት ዓለም ውስጥ ልምምድ ደከመኝ አልደከመኝ መቀጠል ያለብን አንድ ትልቅ ነገር ነው። ሌላ ከቴክሳስ ስፖርት ሳንወጣ ካውቦይስ 2010 ላይ አመቱን ሲጀምሩ በጊዜው የነበረው አሰልጣኛቸው ዌድ ፊሊፕስ ነው። እሳቸው 8 ጨዋታ ተጫውተው ከ8 ውስጥ አንዱን ብቻ አሸንፈው 7ቱን ስለተሸነፉ ድርጅቱ አስቆማቸው። ምክንያቱም ቀጥሎ ያለው 8 ጨዋታ ብቻ ነው። 8 ተጫውተዋል ኦልሬዲ፣ አሁን 7 ተሸንፈዋል። ይሄ ነገር አስኬደንም ብለው ወዲያው እሳቸውን አነሷቸው፣ ዌድ ፊሊፕስን አነሷቸውና ገሬት የሚባለውን እዛ ውስጥ የነበረውን ሰው ዋና አድርገው አመጡት ማለት ነው። አሁን የመጣው ሰው ምንም ነገር የቀየረው ነገር የለም። ያደረገው ነገር ግን የልምምድ ጊዜ ጥብቅ ሕግ አወጣ። ማንም ሰው ውልፊት የማይልበት ሁሉም መጥቶ ከልቡ የሚሰራበትን የልምምድ ጊዜውን ብቻ ነው ያጠበቀው። እንደዛ አጥብቆ ከልምምዱ መጥበቅ የተነሳ ከቀሩት 8 ጨዋታዎች ውስጥ 5ቱን አሸንፈው ነው አመቱ ያለቀው። ልዩነቱ ልምምድ ነው። መለማመድ ይጠይቃል። ልምምድ በሉኝ እስቲ። ይሄ እግዚአብሔር ሰርቶልናል ብለን የምንለው ውብ የሆነው ትዳር፣ ይሄ ግንኙነት በፍጹም የምንደክምበት የምንለማመደው የምንሰራበት እንጂ እንዲሁ በራሱ ቁጭ ብሎ ሬዲ ሜድ የሆነ ነገር የምንቀበለው ነገር እንዳይደለ ለሁላችን በጣም ግልጽ ነው። የዛሬው ትምህርቴ ዋናው ሐሳብ እሱ ነው። እግዚአብሔር ውብ አድርጎ የሰራውን የክርስቶስና የቤተክርስቲያን ግንኙነት መግለጫ እንዲሆን አድርጎ ያቀረበውን በማዳኑ ጸጋ አድሶ ለኛ ስጦታ አድርጎ የሰጠን ይሄ እንዲሳካልን ምን አይነት ልምምዶች ያስፈልጉናል? ብዙ ነገሮች አሉ ወደ ትዳር ውስጥ የሚገቡ፣ ሁሉን ላመጣላችሁ ጊዜ አይበቃም። ግን እነዚህ ዋና ናቸው ብዬ የምላቸውን ልምምዶች ነው ይዤ የመጣሁት። ስፖርት መስራት ፈልጋለሁ ብላችሁ ጂም ሄዳችሁ ጂም ውስጥ ያለውን አሰልጣኙን
ትሬነር እፈልጋለሁ ብላችሁ ያቀርቡላችኋል። እሺ ቁጭ በል ይላል፣ ቁጭ ይላል። ከዛ ይጠይቁናል፣ ለምንድነው የፈለከው? ምንድነው ትሬን መሆን የምትፈልገው ይለናል። ምክንያቱም የሰው ፍላጎቱ ብዙ ስለሆነ እና ከፊት ነው መቀነስ የምትፈልገው፣ ከጎን ነው የሆነ ነገር የሚጠይቁት ነገር አለው። ራሱ ትሬነሩ ዓላማህ ምንድነው? ዝም ብለህ የልብህ ነገር የውስጥ ነገር ብቻ ነው? የሆነ ነገር ይጠይቀናል፣ ግብ እንዲኖረን ማለት ነው። ዛሬም በዚህ የትዳር ግንኙነታችን ውስጥ ግብ አድርጌ የያዝኩት ነገር እነዚህን 4 ነገሮችን ጠንቅቀን ስንይዝና ስንለማመድ እኛም እግዚአብሔርን እየመሰልን የምናድግበት እግዚአብሔርን መምሰል ልምምዶች የምንለማመድበት ይሆናል። ክርስቶስን የሚመስል ደቀ መዝሙር ሆነን እየተቀረጽን ትዳራችንም እየሰመረ እድሜ እየገፋ እየጨመረ ብዙ ፍሬያማዎች እንድንሆን ያደርጉናል ብዬ አስባለሁ። የመጀመሪያው ነገር በጣም ብዙ ሰው የማይፈልገው ነገር ግን የሚያስፈልግ አንድ ባህሪ አለ። ሰዎች ራሳቸው እንዲሆኑት ስለሚከብዳቸው በራሳቸው ላይ አይፈልጉትም፣ ግን ደግሞ ሌላ ሰው ሲሆንላቸው ግን የሚወዱት አይነት ባህሪ አለ። መገመት ትችላላችሁ። ትህትና ይባላል። ትህትና ሰውየው ራሱ እኔ ራሴ ልሆነው ብዬ ስል ዝቅ ማለት መዋረድ፣ የሌላውን ጥቅም ማስቀደም ስለሚሆን ስጋ በጅ አይልም። ግን ደግሞ ሌላ ሰው ትሁት ሆኖ ሲያደርግልኝ ግን በጣም ነው የሚመቸኝ። ይሄ ትዳር ውስጥ በጣም የሚያስፈልግ ቁልፍ ነገር ነው። ሐዋርያው ጳውሎስ ወደ ቆላስይስ ሰዎች በጻፈው መልእክት ላይ እንደምታስታውሱት ቆላስይስ ስንማር ጳውሎስ መልእክቱን ለ3 ነው የከፈለው። አንደኛ እርሱ ብሎ ኢየሱስ ክርስቶስ የማይታይ አምላክ አምሳል መሆኑን ከሁሉ በፊት እንደነበረ ሁሉንም የፈጠረ እንደሆነ ስለ እርሱ ይናገርና እናንተንም ብሎ እናንተን እንዲህ አደረጋችሁ፣ አስታረቃችሁ፣ አነጻችሁ፣ አበቃችሁ እያለ ስለ እናንተንም እንዲህ አደረገ ብሎ ይነግረናል። 3ኛው ክፍል ግን እንግዲህ ብሎ ደግሞ ይዘረዝራል። ስለዚህ ይህንን የትህትና ነገር ስናነሳ ከዚህ ነጥለን አንችልም። እግዚአብሔር ወደዚህ የተቀደሰ የክርስቲያን ጋብቻ ሲያስገባን ያደረገን ነገር አለ፣ የሆነው ነገር አለ፣ በክርስቶስ የተሰራነው ስራ አለ። ያንን ማምጣት ያስፈልጋል። ቆላስይስ ምዕራፍ 3 ቁጥር 10 ላይ የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ብሎ ይላል ካለ በኋላ ነው። ኦሬዲ አዲሱን ሰው ኢየሱስን ለብሳችሁታል ካለ በኋላ ነው። ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። ኦሬዲ 3 ነገሮች አምጥቷል። እናንተ ሆናችኋል፣ እግዚአብሔር ይሄን አድርጓችኋል። ምን የተወደዳችሁ ናችሁ፣ ቅዱሳን ናችሁ፣ ምርጦች ናችሁ። ይሄን ይዘን ወደ ትዳሩ የምንገባው። ይሄንን በትዳር ውስጥ አላገኘውም፣ ትዳሩ አይሰጠኝም። ይሄንን ግን ሆኜ ነው የምገባው። የእግዚአብሔር ምርጥ ሆኜ፣ በእግዚአብሔር የተወደደ ሰው ሆኜ፣ የእግዚአብሔር ቅዱስ ሕዝብ ሆኜ የምገባው ነገር ነው። እነዚህ ትልቅ መሰረቶች ናቸው። እነዚህ ሲጠበቁ ብቻ ነው የቀረው ነገር ሊሰራ የሚችለው። እንደዚህ የተወደዳችሁ ከሆናችሁ፣ እንደዚህ የተመረጣችሁ ከሆናችሁ፣ እንደዚህ ቅዱሳን ከሆናችሁ ግን ምንን ልበሱ ነው የሚለው? ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እኔ የምፈልገው አሁን ትህትናን ልበሱ የሚለውን ነገር ነው። ትህትናን ልበሱ። ትህትና በቀድሞ ዓለም የሚፈለግ አይደለም። ይሄ በተጻፈበት ዘመን የሚፈለግ ባህሪ አይደለም። ምክንያቱም በሮማውያኖቹ በግሪክ ሮማውያን ዘመን ሰው አለሁ እንዲል፣ እበልጣለሁ እንዲል፣ እችላለሁ እንዲል እንጂ ለስለስ እንዲል፣ ቅልስልስ እንዲል፣ መብቱን እንዲለቅ፣ የሚችለውን ነገር እንደማይችል እንዲሆን አይፈለግም። ትህትናን ሮማውያኖችና ግሪኮች የማይፈልጉት ባህሪ ነው። ምክንያቱም ያ ሰውየውን ከሌላው ዝቅ እንዲል ስለሚያደርገው። ይሄ ግን በክርስቶስ ኢየሱስ ውስጥ ሲታይ ግን ግሩምና ድንቅ የሆነ ባህሪ ነው። ፊልጵስዩስ ምዕራፍ 2 ቁጥር 3-5 ድረስ ጳውሎስ ይናገራል። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል ይቁጠር። ይሄ ያስፈላጊ ነገር ነው። ማንም ለወገኔ ይጠቅማል ብሎ የኔ ቡድን ይጠቀማል ብሎ በከንቱ ውዳሴን ታስታውሳላችሁ እንዴት እንደተነጋገርን። ይጠቅማል በማለት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ለሌላው ጥቅም። ስለዚህ ትዳር ውስጥ ሲገቡ፣ በትዳር ውስጥ ሲኖር የሚገባው እኔ እጠቀምበታለሁ ከሚለው ይልቅ እጠቅማለሁ፣
እሱ እንዲጠቀም እሷ እንድትጠቀም በሚለው ሐሳብ ሲገባበት በሚለው ሐሳብ ስንኖር እሱ ምን ይመቸዋል ወይም እሷ ምን ይመቻታል በሚለው ሐሳብ ውስጥ ስንኖር የሌላውን ጥቅም ስንፈልግ ያንን ትህትና እግዚአብሔር ይወደዋል። እንደዚህ አይነት ትህትና ጌታ ሲያይ ያከብረዋል። ምክንያቱም ልጁን ኢየሱስ ክርስቶስን ወርዶ እስከ መስቀል ሞት ድረስ በታዘዘ ጊዜ ያለ ልክ እግዚአብሔር ከፍ አደረገው። ያው ህይወት ነው በትዳራችን ውስጥ የሚሆነው። ማንም ከኛ መካከል ከባል ወይም ከሚስት መካከል ማንም ፈቅዶ ስለ እግዚአብሔር ስለ ክርስቶስ በክርስቶስ ምርጥ ስለሆነ በክርስቶስ የተወደደ ስለሆነ በክርስቶስ ደግሞ አዲስ ፍጥረት ስለሆነ ይሄ ሰው ፈቅዶ ወዶ ዝቅ ለማለት ቢወድ እግዚአብሔር ያከብረዋል። ምክንያቱም አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። ልክ እህቶቻችን ወደ ቤት ሲገቡ ኪችን ለመግባት ያንን የሥራ ልብስ እንደሚቀይሩና ለኪችን እንደሚዘጋጁ ልክ እንደዚያ ልበሱት። ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። የትህትና ተቃራኒው ትዕቢት ነው። ትዕቢት ክፋቱ ሰውየው እንዳለበት አቅም በቃ ልክ ልቤ እቡይ ሲሆን መዝሙረ ዳዊት ውስጥ ቃል አቤቱ ልቤ አይታበይብኝ ይላል። እንዴት አለ የሚገርም አይነት ጸሎት ነው። ሰው ልቡ ሲታበይበት አቀው ሌላው ሰው ነው የሚያቀው፣ ሌላው ሰው ነው የሚያየው። ባሎች ወደ ትዳር ሲገቡ የሚለብሱት ልብስ ትህትና እንዲሆን እንዲታጠቁ እግዚአብሔር ይርዳን። እግዚአብሔር ይህንን ስለሚፈልገው ባገኘው ጊዜ ያከብረዋል። በብዙ ጸጋ ነው የሚያከብረው። ልክ እንደዚህ በትህትና ያንን ለብሶ ሊሰራ ሲገባ ያንን ሰው ወይም ያችን ሴት በብዙ ጸጋ ይገናኛታል። ሮሜ 12:16 እንደዚህ ይላል፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ። በቃ በአንድ ሐሳብ ተስማሙ፣ የትዕቢት ነገር አታስቡ። ኦፖዚቱ ትህትና ነው። የትህትናን ነገር ለመስራት ትጉ ብሎ ነው የሚናገረው። እንዴት ነው በተግባር ትህትናን የምናሳየው? እንዴት ነው በተግባር የምናሳየው? ጌታ ትሁት ሆኖ በትምህርት ላይ አንጠልጥሎት አልሄደም። ትህትና ያስፈልጋል ብሎ አንጠልጥሎት አልሄደም። ግን በተግባር አሳየን። እግራቸውን አጠበ፣ ወርዶ በሰው ምስል የባሪያን መልክ ይዞ ወረደ። ያ በመንገድ ላይ ቆስሎ በኢያሪኮ መንገድ ላይ ተደብድቦ የነበረው ያን ሰው ትዝ ይላችኋል። ሳምራዊ ሰውየው አንስቶ የቆሰለውን ሰው በአህያው ላይ አስቀምጦት እሱ በእግር ነው ሄደው። ትህትና ማለት እሱ ነው። ለሚያስፈልገው በጊዜው የሚደረገውን ነገር አድርጎ የራስ ስንለቅ ስናመሰግን ትንሽ ነገር ሊሆን ይችላል። ትንሹ ነገር የምናመሰግንበት እውቅና የምንሰጥበት ሲሆን እሱ በተግባር የምንለማመድባቸው በጣም ብዙ ነገሮች በማንሳት ጊዜያችሁን አልወስድም። ግን ትህትና ስራ ነው። የትህትናን ነገር ስሩ አይደለም የሚለው ሮሜ ምዕራፍ 12 ስራ ነው፣ የሚሰራ ነገር ነው። ከስራ ካፋታ ነው አፍ ላይ ብቻ የሚቀር ነገር ከሆነ አይጠቅመንም። የምንጠቀመው ወደ ተግባር ስናመጣው ነው። መቆሸሽ ይጠይቃል፣ ጎንበስ ቀና ማለት ይጠይቃል፣ የኔ የሚለውን ነገር መልቀቅ ይጠይቃል። ስጋ አይመቸውም፣ ግን እግዚአብሔር ያንን ይፈልገዋል። ትዳር ውስጥ ሲያገኘው ያንን በብዙ ጸጋ ይባርከዋል። ሁለተኛው ጡብ ጋር ልሄድ። ሁለተኛው ልምምድ ትህትና አንድ ስፖርት ነው። ሁለተኛው ደግሞ ይሄኛው ትንሽ ከበድ ይመስለኛል። አንዳንድ አሁን ስፖርተኞች ወደ ጨዋታው ከመግባታቸው በፊት ልምምድ ላይ የትኛው ነው ከባድ ፕራክቲስ ብትሉት ይነግራቸዋል። ከባዱ ፕራክቲስ የትኛው እንደሆነ በጣም ይነግራቸዋል። እና ስፖርተኞች የሆናችሁ ታውቁታላችሁ። እና ይሄም አንዱ እንደውም ይሄ ከባዱ ይመስለኛል። ይቅርታ ለኔ የሚያስፈልገኝ ነገር ነው፣ ምክንያቱም ኃጢአተኛ ነኝ። ግን ለሌላውም የምሰጠው ነገር ነው። ተቀብዬ የምሰጠው ነገር በጣም አስፈላጊ ነገር ነው። ቆላስይስ ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል ጳውሎስ፣ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። እርስ በርሳችሁ ይቅር
ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በጋብቻ ውስጥ ይቅርታ ምን መልክ ይኖረዋል ነው ጥያቄው። ለይቅርታ እዚህ ክፍል ላይ ጥቅም ላይ የዋለው ቃል ካሪዞሜናይ ነው የሚለው። ይሄ ካሪዞሜናይ የሚለው ቃል በደንብ እንድትሰሙ ይፈልጋሉ። በጣም አስፈላጊ ቃል ነው። ምክንያቱም የካሪዞሜናይ በነፃ ወይም በልግስነት የሚሰጥ ስጦታ የሚል ትርጓሜ ነው ያለው። ይቅርታ ነው፣ ስለ ይቅርታ ነው የሚያወራው። ግን ቃሉ በደንብ ስትፈቱት የምትደርሱት በነፃ ወይም ደግሞ በልግስና የሚሰጥ የሚደረግ ብሎ ነው የሚያደርገው። ምን ማለት ነው? ሰው ሲበድለን፣ አንድ ሰው ሲበድለን የበደለንን ሰው በተመለከተ ሕግ የሚለው የሰው ልማድ የሚለው ይቅርታ መጠየቅ አለበት፣ መካስ አለበት፣ ማስከፈል አለብህ ነው። ያኔ ነው የሚስተካከለው። ይሄኛው ቃል ግን ካሪዞሜናይ ግን የሚለው ምንድነው? አይደለም። ይቅርታ የሚለው ክፍያ ሳንፈልግ የበደልን ሰው ለክፉ ስራው መልካም ነገር መስጠት ማለት ነው። ክፍያ ለመፈለግ ካሳ ለመፈለግ አንድ ነገር ነው። ደግሞ መልካም ደግሞ ጨምሮ መስጠት ሌላ ነገር ነው። እና ሕጉ የሚለው ምን በወጣ ጠይቀው፣ ቢያንስ ይቅርታ ይጠይቅ፣ ቢያንስ ጥፋቱን ይመነው ብሎ ሲል፣ ካሪዞሜናይ ግን የሚለው ቃል መጽሐፍ ቅዱስ ውስጥ ያለው ይቅርታ ግን የሚለው መብትን አለመጠበቅ ብቻ አለመጠየቅ ብቻ ዋጋ ለማስከፈል ብቻ ሳይሆን በጎን ነገር እሱን አይደል እንዴ እግዚአብሔር የሰጠን? እንደሱ እኮ ነው እግዚአብሔር ያደረገልን። እሱ እኛም በቃ ትቻችኋለሁ ብቻ ሳይሆን እኮ ያለው ልንቀበለው የሚገባውን ቅጣት በልጁ ወሰደልን። ደግሞ ሊሰጠን የማይገባውን ሕይወት በነፃ ሰጠን። እሱ ይቅርታ ነው። ለዚህ ነው እናንተ ባርኩ ክፉን በክፉ ፈንታ አትመልሱ የተባል ነው። ይቅርታ በጣም ኃይለኛ ነገር ነው። የጋብቻ ቃል ኪዳን ወረቀት ዛሬ ይዤ መጥቻለሁኝ። ለልምምድ አንድ ወንድና አንድ ሴት ፈልጋለሁኝ ቃል ኪዳን እንዲለዋወጡ። ጸጥ አላችሁ? ይዤ መጥቻለሁ። እሺ በቃ አናረገውም። ግን አባቶች ይሄንን በጣም ቬሪ ትራዲሽናል የሆነ የጋብቻ ልውውጥ ነገር ቃሉ ሲጠቀሙበት በሚገርም መንገድ አስበውበት ነው። ችግር የለም በቃ አንተ ከተዋደዳችሁ ምን ያደርጋል ብለው ችግር እንደማይኖር ራሳቸውን ደልለው አጋብተው አይሸኟቸውም። ችግር እንደሚኖር ስለሚያውቁ፣ መጣላት እንደሚኖር ስለሚያውቁ እነዚህን ቃላቶች ጨመሩባቸው። ላንብብላችሁ። መጋቢ ይጠይቋል ሙሽራውን፣ አንተ የማንን ስም ላስገባ? በታላቁ አምላክ ፊት ቆመህ ቤተሰቦቻችሁ፣ ምዕመናን፣ ጓደኞቻችሁ በተገኙበት ዛሬ ሚስት አድርገህ ለምትወስዳት የእሷን ስም ይጠራና ከዚህ የሚከተለውን ቃል ኪዳን እንድትገባላት በጌታ በኢየሱስ ክርስቶስ ስም እጠይቃለሁ። ዛሬ ሚስት አድርገህ ስትወስዳት አፍቃሪ ባል ልትሆንላት ቃል ትገባለህ? በማግኘትና በማጣት፣ በጤንነትና በሕመም ጊዜ፣ በደስታና በሐዘን፣ ሞት እስከሚለያችሁ ድረስ ሳትለያት አብራት ለመኖር ቃል ትገባላት አለህ? ለእርሷ ብቻ ታማኝ ባል ትሆንላት አለህ? እንደ እግዚአብሔር ቃል መንፈሳዊ ሕይወትና የራስን ሕይወት እየጠበቀ ለመኖር ቃል ትገባለህ? እንዲህ እያለ እሷንም ይጠይቃታል። እነዚህ ነገሮች ስለሚኖሩ ነው እነዚህ ቃል ኪዳኖች የመጡት። እንዴት ነው ታዲያ የምንቀጥለው? የምንቀጥለውማ ይቅር በመባባል ነው። ይቅርታ እነዚህን ነገሮች እንድንፈጽም እንድንተጋ የሚያደርገን እድል የሚሰጠን ነገር ነው። አለበለዚያ ከሰው ጋር በሰላም ለመኖር አንችልም። ሐዋርያው ጳውሎስ ቢቻላችሁ ከሰው ጋር በእናንተ በኩል በሰላም ኑሩ ብሎ ያለውን ነገር የምንፈጽመው የማይቻልበትም ጊዜ ስላለ ነው። በዚያን ጊዜ ከባድ በሚሆንበት ጊዜ ይቅርታ ይመጣል ማለት ነው። እና አንድ ጊዜ ጴጥሮስ ምን ብሎ ጠየቀ ጌታን? እኔ ወንድሜ ቢበድለኝ ስንት ጊዜ ነው ይቅር ማለት ያለብኝ? ጴጥሮስ የሚያውቀው 3 ጊዜ ነው፣ ግን የዛን ቀን 7 ጊዜ አለ ከጌታ ጋር ስለሆነ ንግግሩ። እና ጌታ ግን ምን አለው? 7 ጊዜ አለለም፣ 7 ጊዜ 70 እንጂ አለው። ምክንያቱም ይቅርታ በጣም የመኖሪያ መንገዳችን ነው። በትዳር ዓለም ውስጥ ስለምንነካካ፣ ብዙ ነገር አብረን ስለምንካፈል፣ ብዙ ነገር አብረን ስለምንሰራ፣ ብዙ ነገሮች የሚይዝ ነገር ጉዳይ ስለሆነ ይቅርታ በሌለበት መኖር ስለማይቻል ይቅርታ ስለሚያስፈልግ ይቅር ተባባሉ ብሎ ይነላል። እንደውም አልቆይላችሁም እንጂ ጌታ ከዛ ቀጥሎ ምሳሌ ነው የሰጠው ለጴጥሮስ። 7 ጊዜ 70 ላለው ነገር ምሳሌ ሰጠው። ምን አይነት ምሳሌ? ትንሽ ዕዳ ቢተውለት
እሱ ደግሞ ብዙ ዕዳ ቢተውለት እሱ ሄዶ ደግሞ ትንሽ ዕዳ ያለበትን ጓደኛውን መተው እምቢ ብሎ ወህኒ የጨመረውን ሰው ታሪክ ይነግራቸዋል። ምን ለማለት ነው? እግዚአብሔር በተቀበላችሁት ምህረት ልክ ምህረት አድርጉ ለማለት ጌታ ያንናል። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ይቅርታ ለክርስቲያኖች ሁለት ነገሮችን የያዘ ነው። በደልና ይቅር ለማለት መሰረቱ የክርስቶስ ይቅርታ ነው። በደል ይኖራል፣ እንበደላለን፣ ግን ደግሞ መሰረቱ ደግሞ የክርስቶስ ይቅርታ ነው። አዲሱን ሰው ስንለብስ የተከናወነ ነገር ነው። እኔ ኃጢአተኛ ሆኜ የተቀበልኩትን ምህረት ነው ለሌላው ኃጢአተኛ የምሰጠው። ወደ ትዳር ውስጥ ስንገባ የትዳር ጓደኞቻችን ጻድቃንና ምንም ነውር የማይገኝባቸው ፍጹማን አይደሉም። በጣም ኃጢአተኞች ናቸው። የባሰብኝ ኃጢአተኛ ሆኜ ነው ወደ ትዳር የገባሁት። የሚያኖረን የሚያዘልቀን ግን ይቅርታ የሚባለው ነገር ነው። ኤፌሶን ምዕራፍ 4 ቁጥር 32 እንደዚህ ይላል፣ እርስ በርሳችሁ ቸሮችና ርኅሩኆች ብትሆኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ኤፌሶን ምዕራፍ 4 ቁጥር 32 እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይቅር ማለት ብቻ ሳይሆን ኳሊፋይ ያደርገዋል። ይቅር ማለት ብቻ ሳይሆን ይቅርታ የምታደርገው የይቅርታው አይነት እግዚአብሔር በክርስቶስ ኢየሱስ ይቅር እንዳለ ነው። በክርስቶስ ኢየሱስ እግዚአብሔር ምን አይነት ይቅርታ ነው የሰጠን? አንደኛ አላስከፈለንም፣ ሁለተኛ ደግሞ የማይገባንን ሰጥቶን ነው። ትዳር ውስጥ አንደኛው ወገን ሲያጠፋ፣ አንደኛው ወገን ሲበድል የይቅርታው ልክ እዚህ ጋር እንዲደርስ ነው የሚፈለገው። እንዴት ነው ይሄን በተግባር የምንለማመደውንም ደግሞ ለማሰብ ሞክሬያለሁ። ወንድሞች እናቶቼ፣ ይቅርታን በትዳር ውስጥ በተግባር ለማሰብ ከፈለግን ዓለሙን በራሱ ደም ያስታረቀውን ጌታን ማሰብ ያስፈልገናል። መጀመሪያ ጌታን ማሰብ ይጠይቃል። በቀልን ለጌታ መተው ይጠይቃል። እንዴት እንዲህ አድርጋኝ፣ እንዴት እንዲህ አድርጎኝን ለጌታ መተው ይጠይቃል። በቀል የኔ ነው ስላለ እሱ ለበደሉን መጸለይ ይጠይቃል። በክፉ ፈንታ በጎ መመለስን ይጠይቃል። እነዚህን እየተለማመድን ስንሄድ ስፖርተኛው ሬዚስታንሱን ችሎ ሰውነቱ እንደሚጠነክር እኛም እንደዚሁ በጌታ ሕይወት እየበረታ እንሄዳለን። እሱን እያሰብን ለጌታ እየተውን ለበደሉን መጸለይ ስንጀምር፣ ክፉ ላደረጉ መልካም ነገር መመለስ ስንጀምር፣ እዛው ትዳራችን ውስጥ ቤታችን ውስጥ ኢየሱስን እየመሰልን እንመጣለን። እግዚአብሔር ይርዳን። ሶስተኛው ታማኝነት ነው። ሶስተኛው ስፖርት ታማኝነት ነው። በቃል ኪዳን መጽናት። ይሄ መቼም ከባድ ነገር እንደሆነ ሁላችንም እናውቃለን። ራሱ እኮ ጌታ ኢየሱስን ጠየቁት እኮ ማቴዎስ 19 ላይ ሰው ስለማንኛውም ነገር መፍታት ይችላል እንዴ ብለው ቢሉት እሱ አይ ስለ ልባችሁ ጥንካሬ ሙሴ ትፈቱ ዘንድ ፈቀደላችሁ እንጂ በእግዚአብሔር ዘንድ ግን እንዲህ አልነበረም ብሎ ያመጣው በቃል ኪዳን የሆነ ታማኝነት የሚጠይቅ የጸና ህብረትና አንድነት እንደሆነ ጌታ ተናገረ። ሌላ ቀን ምናልባት ስለ ፍቺ ስንነጋገር እናነሳዋለን። ግን ታማኝነት በጣም 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 አስፈላጊ ነገር ነው። እግዚአብሔር እንደ ባል ነው ራሱን ለእስራኤል ያቀረበው። መጽሐፍ ቅዱስ ብዙ ታግኝታል። በነቢያት መጽሐፍ ራሱን እንደ ባል፣ የእስራኤልን ህዝብ እንደ ሚስት፣ ክርስቶስን እንደ ባል፣ ቤተክርስቲያን እንደ ሙሽራ እንደምንለው እንደዛ የቀረበበትን ብዙ ነገር ማግኘት እንችላለን። ሕዝቅኤል 16 ቁጥር 8 እስከ 9 ድረስ እንደዚህ ይላል። ፈጠን ብዬ ላንብብላችሁ። እግዚአብሔር እንደ ባል ዳግመኛም ይላል ባጠገብሽ በማልፍበት ጊዜ ማለት ከመጀመሪያም ባጠገቡ አልፎ ነበር። ያ የመጀመሪያው ባጠገቡ ያለፈው ገና ልትወለድ ስትል በደም ተጨማልቃ ነው ያያት። አሁን ግን ዳግመኛ ባጠገብሽ በማልፍበት ጊዜ ወደ አንቺ ተመለከትኩ። ለመፈቀር እንደደረስሽ ባየሁ ጊዜ የመጎናጸፊያን ዘርፍ በላይሽ ዘርግቼ እርቃንሽን ሸፈንኩ፣ ማልኩልሽ፣ ከአንቺም ጋር ቃል ኪዳን ተጋባሁ ይላል ጌታ እግዚአብሔር። አንቺም የኔ ሆንሽ፣ በውሃ ጥቤ ከደም አጠራውሽ፣ ዘይትም ቀባውሽ። ከዛ ቀጥላችሁ ታነቡት እንዴት ባለ ጌጥ እንዳስዋባት ይናገራል። ይህን ታሪክ ሄደን ብንመለከት ምንድነው የሚሆነው? ሄዶ እግዚአብሔር ምን እንደሚፈልገው እኔ እንደዚህ የታመንኩ ባልሆኜ ሳለሁ አንቺ ግን አልታመንሽም። እምነትሽን ከኔ ጋር ያለሽን ህብረት ለቀሽ ጣዖት ማምለክ ስለጀመርሽ አመንዝረሻል፣ ጉልምትና ፈጽመሻል። እኔ ግን ታማኝ ሆኜ እንደ ታማኝ ባል ቆሜያለሁ ነው የሚለው። ለዚህ ነው ሰቆቃ ኤርምያስ ምዕራፍ 3 ቁጥር 22 እስከ 23 ድረስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና ከዚያስ ማለዳ ማለዳ አዲስ ነው ታማኝነትህ ብዙ ነው። እግዚአብሔር ታማኝ ባል ሆኖ ስለሚቆም ማለት ነው። እና ይሄንን እግዚአብሔር በምሳሌ ከእስራኤል ጋር የሚያስረዳውን ነገር ሰው መካከል ይፈልገዋል።
ታማኝነትን ይፈልገዋል። በጣም እየጠፋ ያለ ነገር ነው ታማኝነት። በጣም እንኳን በባልና ሚስትነት መካከል ይቅርና ከዛም እንኳን ባነሱ ነገሮች ላይ ታማኝ እንድንሆን እግዚአብሔር ይፈልጋል። ስራ ቦታችን ቢሆን ከጓደኞቻችን ጋር ባለው ነገር ቢሆን ደግሞ በቤተ ክርስቲያን ውስጥ እንኳን እያንዳንዳችን አንዳችን ለአንዳችን ለቤተ ክርስቲያን ታማኞች ልንሆን ይገባል። ታማኝነት በጣም ትልቅ ነገር ነው። እዛ ላይ አስፍቼ አልሄድም፣ ግን አሁን ወደ ባልና ሚስቱ ነገር እንመጣለን። ሚልክያስ ምዕራፍ 2 ቁጥር 14 እስከ 16 ሚልክያስ ትንቢት ሲናገር የሚላቸዋል የእስራኤል ልጆች እናንተ የእግዚአብሔርን መሠዊያ በእንባ ሞልታችኋል አላቸው። እነሱ እኛ ምንድነው በእንባ የሞላ ነው? ለካ ከብት ያርዳሉ፣ እንስሳ ያቀርባሉ፣ ሁሉ ነገር ትክክል የሚለው እግዚአብሔር ሲያየው ግን በእንባ ሞልታችሁታል መሠዊያው። እንዴት አድርገን ነው በእንባ የሞላ ነው? እንዴት ነው ይሄ የሆነው ብለው ሲጠይቁት ነብዩ እንደዚህ ይላል፣ ይህ የሆነው የትዳር ጓደኛህን አጋርህንና የቃል ኪዳን ሚስትህን አታላሃታልና እግዚአብሔር ባንተና በወጣትነት ሚስት መካከል ላለው ቃል ኪዳን ምስክር ስለሆነ ነው። እግዚአብሔር አንድ አላደረጋቸውምን? በስጋም በመንፈስ የእርሱ ናቸው። ለምን አንድ አደረጋቸው? ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ከወጣትነት ሚስታችሁም ጋር ያላችሁን ታማኝነት አታጓድሉ። ፍችን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ድርጊት የሚሸፍነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ታማኝነታችሁም አይጓደል። ለካ እየመጡ መስዋዕቱን ይፈጽማሉ፣ ስርዓቱን ያደርጋሉ እንጂ እዛው መካከል ወይ የሚያለቅስ ባል አለ፣ ሚስቱ በድላው በእግዚአብሔር ፊት የሚጮሃለ፣ ወይ ደግሞ ባል አስጨናቂ ሆኖ ሚስት የምትጮሃለች። መሠዊያው በእንባ ተሞልቷል። እግዚአብሔር ሲያየው እንስሳውን ሳይሆን እንባውን ነው የሚያየው። እና በእንባ ሞልታችሁታል። ይሄን ነገር እንዴት ነው የሞላ ነው? የሞላችሁትማ ሚስታችሁን አታላችኋል። ደግሞ እኔ ይሄ እኮ ጉዳዩ ያንተና የሚስት ጉዳይ ሳይሆን ባንተና በሚስት መካከል ቃል ኪዳን ስትገቡ ምስክርን የነበርኩ 30 ሰው ከሆነ ተገኝተው ቃል ኪዳን የተለዋወጡ 31ኛ አለ፣ ዋነኛው አለ። እኔ ምስክር ሆኜ በዚህ ያለው አንድ እኮ ነው ያደረኳቸው። አንድ ስጋ አንድ መንፈስ አይደሉም? እነዚህ እኮ የኔ ናቸው። ከወጣትነት ሚስታችሁ ጋር ያላችሁን ታማኝነት አታጓድሉ ይልና እኔ ፍችን እጠላለሁ ይላል። ምክንያቱም እንደፈለጉ ስለሆነ የሚኖሩት ፍችን እጠላለሁ ይልና ልብሱን በግፍ ድርጊት የሚሸፍነውን ሰው እጠላለሁ ማለት ምን ማለት ነው? በዛ ባህል ልብሱን ሲያለብሳት ወይም አንድ ልብስ ሲካፈሉ ጋብቻ መፈጸሙ ነው። ምንድነው የሚለው? ያቺኛዋን ለቀህ እዚች ጋር መተህ ደግሞ ልብስ ስትካፈል ሳይ እኔ ያን የምጠላው ነገር ነው፣ ታማኝነታችሁ አይጓደል ብሎ ይላቸዋል። በጣም ይሄ ታማኝነት ነገር በጣም ሲሪየስ ነገር ነው። ለዚህ ነው እግዚአብሔር በብሉይ ኪዳን ውስጥ አንድ ሰው የጓደኛውን ሚስት ይዞ ሲያመነዝር ቢገኝ ይቅርታ ይጠይቀውና ካሳ ይሄን ያህል ሺህ ብር ይክፈል አይልም። የሚለው ምንድነው? ዘዳግም ምዕራፍ 22 ቁጥር 22 ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸውም ይሙቱ፣ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ለዚህ ነው ያቺ ሴት እኮ ስታመነዝር አገኘናት ሙሴ ትገደል ይላል ብለው ወደ ጌታ ያመጡበት ምክንያት ቅጣቱ ታማኝነቱን ካጣ ይገደል። በጣም ከባድ ነው። እና እስራኤል ሀገር ውስጥ ብዙ ነገር በድንጋይ ወገራ ነው የሚያልቀው። ለምን እንደሆነ ይገባቸዋል። እዛ ሀገር ድንጋይ ብዙ ነው ያለው። ሄደን አይተናል። በጣም ብዙ ድንጋይ ነው ያለው። እና አንዱ የሚጠቀሙበት እንደዚህ ታማኝነት ያጎደሉ ላይ ነው። ጌታ ኢየሱስ ሲሪየስ ነው። ይሄ ታማኝነት ማጉደል በጣም ሲሪየስ ነገር ነው ብሎ የወሰደው ምክንያት ሰው ስለ ሁሉ ነገር ሚስቱን መፍታት ይችላል ወይ ብለው ሲጠይቁት አይችልም። ታዲያ ሙሴ ለምን እንድንፈታ አረገ? ሰርተፍኬት ሰጥቶ ይልቀቃት ለምን አለ? እሱም እንደሱ ያለው የልባችሁ ጥንካሬ እንደዛ ስለሆነ ነው። እኔ ግን እላችኋለሁ፣ ሙሴ ያለው እሱ የልባችሁ ጥንካሬ ነው። እኔ ግን እላችኋለሁ I say this to you፣ እኔ ግን እላችኋለሁ የምላችሁም ደግሞ ከዝሙት በስተቀር ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውን የሚያገባ ያመነዝራል አላቸው። የታማኝነት መልቀቅ ራሱ ጌታ ኢየሱስ እንኳን ያን ትዳር ለመለያየት የሚያበቃ አድርጎ ያቀርበዋል። ሲሪየስ ነገር ነው። የታማኝነት ጉድለት በጣም ትልቅ ጉዳይ በመሆኑ ነው ለፍች እንኳን መሰረት እንዲሆን ጌታ ያመጣው። በተለይ ለአማኞች ደግሞ በጣም ትልቅ ነገር እኮ ነው። አማኞች ባልና ሚስቶች
የወንጌል ምስክርነታቸው ለዚች ዓለም ኢየሱስ ያድናል፣ እግዚአብሔር ይወድሃል የሚለውን የወንጌል ምስክርነታቸውን የሚያቀርቡበት መንገዳቸው በታማኝነት አብረው የመቆማቸው መንገድ ነው። እንዴት ነው በተግባር ታማኝ ሆነን የምንኖረው? አንደኛ ወንድሞቼ ላበረታታችሁ እወዳለሁ። ታማኝነት የመንፈስ ቅዱስ ፍሬ ስለሆነ በህይወታችን ውስጥ መንፈስ ቅዱስ በእኛ ህይወት ውስጥ የሚሰራው ስራ ነው። አዲስ ሰዎች ስለሆነን በመንፈስ ቅዱስ የተፈጠርን አዲስ ፍጥረቶች ስለሆነን አለን ኦልሬዲ ዲፖዚቱ አለ። ታማኞች መሆን የምንችልበት የእግዚአብሔር ጸጋ በውስጣችን በመንፈስ ቅዱስ አለልን። ሁለተኛ ሚልክያስ ምዕራፍ 2 ቁጥር 16 ላይ ቀደም ያነበብነው ክፍል ውስጥ መንፈሳችሁን ጠብቁ ይላል። ስለዚህ በመንፈሳችሁ ራሳችሁን ጠብቁ ብሎ ይናገራል። መጠበቅ ያስፈልገናል። እናቱ እንዳትዋኝ እኔ ገበያ መጥቼ እመጣለሁ ብላ ልጁን እቤት ውስጥ ቆልፋበት ወጣች። ከቤታቸው ኋላ ወንዝ አለ እና እሷ ገበያ ሄዳ ስትመጣ ልጁ ውሃ በውሃ ሆኖ አገኘችው። ምንድነው አንተ አደራ ብዬ ለምኜ ለምንድነው እንደዚህ ያደረከው? ሞከርኩ ግን የሆነ ጊዜ ላይ ግን ለምን ደጅ በወጣስ ብዬ ለመውጣት ፈለኩና በሩን ከፍቼ ወጣሁ እና ደግሞ ምናልባት ከፈተነኝ ብዬ ደግሞ የዋና ልብሴን ይዤ ነበር። ኦልሬዲ ለመፈተን ከተዘጋጀ ይፈተናል ማለት ነው የሚለው ራሳችሁን ጠብቁ። የሚጠብቀንን ነገር ብዙ አጥር ሰርተን ከዚህ ነገር መትረፍ አለብን። ምክንያቱም ታማኝነቱን እግዚአብሔር በጣም ስለሚፈልገው። ለትዳር ጓደኞቻችን ያለን ተጠያቂነት በጣም ማጥበቅ ይኖርብናል። ለምን ተብዬ መጠየቅ ይኖርብኛል? ስጋ ስለለበስኩ። ወንድም ያወቀ ብዙ ጊዜ የሚለው ነገር ነበረው። በቃ መጠየቅን ማወቅ መፍቀድ አለብኝ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 4 ላይ ይህንን ብዙ ጊዜ ወንዶች ናቸው የሚጠቅሱት። እንደዚህ ይላል፣ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። በእግዚአብሔር ዓይን ይሄ እንደዚህ ነው። መጠየቅ ያስፈልጋል። ምክንያቱም የኔ አይደለም ወይም የሱ አይደለም። መጠየቅና መታየት በጣም ትራንስፓረንት ሆኖ የሚኖሩት ኑሮ ነው መሆን ያለበት። አለበለዛ ታማኝነቱ የሚፈርስበት ቦታ ጋር ይደረስና ታማኝነቱ ሲነካ እግዚአብሔር ደግሞ ይነሳል በተራው። እግዚአብሔር ደግሞ በተራው ስለሚነሳ ዕብራውያን ምዕራፍ 13 ቁጥር 4 ላይ እንደዚህ የሚል ኃይለኛ ቃል አለ። ዕብራውያን ምዕራፍ 13 ቁጥር 4 መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። እና በቃ እንትኑ ይሄ ጋብቻው ይሄ ትዳሩ ግንኙነቱ በታማኝነት ንጹህ ሆኖ ክቡር ሆኖ መጠበቅ ይኖርበታል። በለዛ ምን ኮስት ያደርጋል የሚለው ወደ እግዚአብሔር መንግስት መግባትን ኮስት ያደርጋል፣ እግዚአብሔር ይፈርድባቸዋል ስለሚል። እሺ ወደ መጨረሻ እሄዳለሁ። አራተኛው ስፖርት። በቃ ይሄንን በየጊዜው የምናደርገው ነገር ነው። በየጊዜው ዛሬ ቢደክመኝ ነገ የምቀጥልበት ነገር ነው እያልን እንጂ የሚታው ነገር አይደለም እንደ ስፖርቱ። አራተኛው ራስን መግዛት። ይሄንን በደንብ እንሰማ ይፈልጋለሁ። ራስን መግዛት ሌላውን ከመግዛት ይልቅ ብዬ በቅንፍ አስቀምጫለሁ። ምክንያቱም እንትን እንዲልልኝ ሐሳቤን እንድትይዙልኝ ስለምፈልግ። ምክንያቱም ትዳር ውስጥ ሌላውን ሰው መቆጣጠር ነው የሚቀለው። ለዚህ ስጋ የት ገባሽ የት ወጣሽ ምን አረግሽው ምናምን ሌላውን መቆጣጠር ነው የሚመቸው። ወይም እሷ እንደዚሁ ሌላውን መቆጣጠር በጣም ነው ደስ የሚለው። ግን ራስን መግዛት እግዚአብሔር እንድንለማመድ የሚፈልገው ነገር ነው። ሌላውን ለመግዛት ከመሞከራችን በፊት ራስን መግዛት ብዙ ጊዜ ተመሳሳይ ቃሉ ራስን መቆጣጠር የሚል ሐሳብ ካለው ጋር ነው። የአንድን ሰው ስሜት፣ ሐሳብ፣ ባህሪ በፈተናና በግፊት ፊት ሰውየው ለመቆጣጠር መቻሉ ያንን ችሎታ የሚያካትት በጎነት ነው። ይህ የክርስቲያን ባህሪ የመንፈሳዊ ብስለት ወሳኝ ገጽታ ነው። ኃጢአትን ተቋቁመን እንድናልፍ የሚያደርገን ነገር ይሄ ራስን መግዛት የሚለው ነገር ነው። አትሌቶችን ይዋቸው። አትሌቶች እኮ ራሳቸውን እንደሚቆጣጠሩ እና ለብቃት እንደሚደርሱት ማለት ነው። ብዙ እምቢ የሚሉት ነገር አላቸው። አትሌቶች ስጋቸውን ብዙ ቀጥ ብለው ቆመው የሚያደርጉት ነገር አላቸው ለዛ ቀን ለመድረስ። ገላትያ ምዕራፍ 5 ቁጥር 22 እስከ 23 ድረስ የመንፈስ ፍሬ ግን ፍቅር ብሎ ይዘረዝርና ራስን መግዛት ነው ብሎ ይላል።
እንደዚህ ያሉትን የሚከለክል ሕግ የለም ብሎ ይናገራል። ራስን ከመግዛት ይልቅ ሌላውን መግዛት የሚመጣው ከመንፈስ ቅዱስ ፍሬ አይደለም። ልክ ወደ ሐሳብ የመጣልኝ ምንድነው አሁን አንዳንድ ጊዜ ፍራፍሬዎች ስንገዛ አንዱ ከዛ መካከል ሮትን ይሆናል፣ በቃ የበሰበሰ አይነት ፍሬ ይሆናል ማለት ነው። እሱን አውጥተን እንጥለዋለን። ራስን መግዛት ሮትን ሲሆን ቀጥታ የሚለወጠው ወደ ምንድነው? ሌላውን ወደ መቆጣጠር። በሚገርም መንገድ ሌላውን ወደ መቆጣጠር ነው የሚሄደው። ያ ሁለተኛው ሰውዬ መተንፈስ እንኳን አይችልም። ራስን መግዛት ማለት በትዳር ውስጥ የሌላውን መብትና ፈቃድ ማክበር ማለት ነው። እሷም መብት ፈቃድ እንዳለው ማወቅ፣ የሌላውን ክብር ማስቀደም ማለት እሷም ሪስፔክት ያለው ነገር ኦነር ያለው ነገር ማወቅ ማለት ነው። የሌላውን ጥቅም ማስበለጥ ማለት ነው። ቱ ሰርቭ ሌላውን ሰው ለማገልገል መግባት ማለት ነው። በእግዚአብሔር ቃል ልንነጋገር፣ የሰው ሐሳብ ብቻ እንዳይሆንባችሁ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 5 እንደዚህ ይላል። ፍቅር ይልና የፍቅር ባህሪ ነው የሚናገረው። የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ይሄ የራሱን አይፈልግም የሚለው ቃል ራስን ማገልገል፣ የራስን ጥቅም መፈለግ አይነት አያደርግም ነው የሚለው። ራስን ማገልገል፣ የራስን ጥቅም መፈለግ የፍቅር ባህሪ አይደለም። የራስን መፈለግ ማለት ሁሉን ለራስ ጥቅም ለማድረግ በሌላው ላይ የቁጥጥር ተጽዕኖ ማድረግ ማለት ነው። ይህ የፍቅር ባህሪ አይደለም። እንደዚህ እወድሻለሁ ወይም እወድሃለሁ ብሎ ግን ለራስ ጥቅም ቁጥጥር ስር ማስገባት እሱ ፍቅር ሳይሆን ራስ ወዳድነት ነው። መልኩን የቀየረ መልኩን የሸፈነ ራስ ወዳድነት ነው። የፍቅር ተቃራኒው ነው። እግዚአብሔር ፍቅር ነው። አሜን በሉ እስቲ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ስለሆነ አይጠቀምብንም፣ ይጠቅመናል እንጂ በእኔ ተጠቅሞ የሆነ ነገር ራሱ ሊያገኝ ምንም ነገር አያደርግም። እግዚአብሔር ፍቅር ስለሆነ። ሰይጣን ነው ፍቅር ስላይደለ እሱ ተቆጣጥሮኝ እያስጓራኝ የማልወደውን እንዳደርግ እያደረገኝ ለራሱ መንግስት ለክፋቱ እንደሆነ የሚያደርገኝ እሱ የሚጠቀምብኝ ለፈቃዱ የሚቆጣጠረኝ ሰይጣን ነው። እና ትዳራችን ውስጥ ይሄን ኮንትሮሉን ሉዝ ማድረግ ያስፈልገናል። እኔ ራሴን ነው መግዛት ያለብኝ። በቃ ራሴን ስገዛ የመንፈስ ቅዱስ ፍሬ ይበዛልኛል። ራሴን ስገዛ ክፉን ነገር መቋቋም እችላለሁ። ራሴን ስገዛ ሌላውን ሰው የምጠቅም፣ ሌላውን ሰው ሪስፔክት ማድረግ፣ ሌላውን ሰው ማዳመጥ እሆናለሁ። እንዴት ነው በተግባር ማውለው ይሄንን ነገር? እንዴት ነው በተግባር? ማቴዎስ መንገድ ምዕራፍ 7 ቁጥር 12 እናንብበው አንድ ጊዜ። ማቴዎስ ምዕራፍ 7 ቁጥር 12 እንግዲህ ሰዎች ሁሉ ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። በቃ በጣም ሲምፕል ነገር። ወደ ትዳር ስገባ ይህን ወርቃማ ሕግ ነው ጌታ የሰጠኝ። አንተ እንዲደረግልህ የምትፈልገውን ለሷም አድርግላት ነው የሚለው። ወይም እንደዚሁ በተገላቢጦሹ። እንዴት ነው ይሄንን ራስ መግዛት በተግባር የምናውለው? እንደ አፕሊኬሽን እንዲሆንልን አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 9 ጠዋት ዶክተር ክፍሌ ሲጠቅሰው ነበር። ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 9 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። እንዴት ነው በተግባር ይሄን ነገር የማደርገው? ራሴን እያዋረድኩ ለጌታ በእግዚአብሔር ላይ እየጣልኩት፣ በመጠን እየኖርኩ፣ ነቅቼ ጸንቼ እየተቃወምኩ ነው ራስን መግዛት ማመጣው። እንዲያስርልን የአንድ ሰው ታሪክ ብነግራችሁ ደስ ይለኛል። ይህን ነገር እንዲጠቀልልልን የነብዩ ሆሴዕና የሚስቱ ታሪክ። ከነብዩ ሆሴዕና ከሚስቱ ታሪክ ምን እንረዳለን ብዬ። ነብዩ ሆሴዕ አስተዳደጉ ሰሜናዊ እስራኤል ውስጥ ነው። እዚያ ከክርስቶስ ልደት በፊት 800 ዓመት አጋማሽ ላይ ነው የነበረው። ከሱ ጋር አብረው ትንቢት ይናገሩ የነበሩት የምናውቃቸው አሞጽና ዮናስ፣ እነዚህ ሁለቱ አብረው ነበሩ። እነሱ የኖሩበት ዘመን ክፉ ዘመን ነበር። ይሄ ዘመኑ ክፉ የሆነበት ምክንያት ምንድነው? ይሁዳም ሆነ እስራኤል፣ እነዚህ በአጠቃላይ እስራኤል ምን ከጠራናቸው ፕሮስፐረስ ናቸው። በጣም የበለጸጉበት ወራት ነው። ግን ደግሞ በእምነታቸው የረከሱበት ጊዜ ነበር። የእግዚአብሔርን አምልኮ ከጣዖት አምልኮ ጋር ቀይጠው ሁለቱንም አስማምተው
የሚሄዱበት ክፉ ዘመን ነበር እና ጌታ እንደውም አብልጦ በእነዚህ ነቢያቶች ሲናገር እስራኤል ሆይ ግልሙትና ፈጽመሻል፣ ዝሙት ፈጽመሻል እያለ የሚጮህበት ምክንያት ቀይጠው ለእግዚአብሔርም ለዛም ነገር ስለሚሆኑ ማለት ነው። ስለዚህ እግዚአብሔር ኃይለኛ ነገር ነገረው ለሆሴ ሲጸልይ። ሆሴ ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ቃል ወደ እኔ መጣ ይላል። ሲጸልይ ይመስለኛል የመጣበት ቃሉ የመጣለት እና ጸሎት አርሱን አልነገረንም፣ ግን ይሁን ሲጸልይ ምናልባት ወይ ለማግባት ፈልጎ ይሆን አላቅም፣ እሱ የኔ ሐሳብ ነው። ብቻ ሲጸልይ የእግዚአብሔር ቃል መጣበት። የመጣበት የእግዚአብሔር ቃል ግን ምንድነው የሚለው? ሄደህ ቁጥር 2 እና 3 እግዚአብሔር በሆሴ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደህ አመንዝራ ሴት አግባ፣ የምንዝርና ልጆችም ለራስህ ውሰድ አለ። በጣም ከባድ ከሚባሉት የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ነው እና አሁን እዛ ትንታኔ ውስጥ ከገባን በሐሳብ ስለምትላዩብኝ እንዳለ አስቀምጠዋለሁ። ምንድነው የሚሆነው? ሆሴ እየጸለየ ይመስለኛል። እግዚአብሔር እሺ ሄደህ አግባ አለው። ለእግዚአብሔር ፐርፐዝ እስራኤል ምንዝርና ጉልምትና ውስጥ እንዳለች በተግባር ሊያሳያቸው ስለፈለገ፣ እሱ እንዴት እንደሚሰማው እንዲያዩ ስለፈለገ፣ የእነሱን ደግሞ ውድቀት እንዲረዱ ስለፈለገ እግዚአብሔር ሆሴዕን ጉልምትና ውስጥ ያለች ምንዝርና ውስጥ ያለች ሴት አግባ ይለዋል። እቺ ሴት መጀመሪያውኑ ከምንዝርና ቦታ ነው ያመጣት ወይስ ካገባት በኋላ የወደዳት ያገባት ልጅ በኋላ ነው ወደዚህ አይነት ላይፍ ስታይል የገባችው የሚለው ውይይት ነው። እኔም ቆምኩት። እኔም ማስበው ይቺ ሴት በሆነ ጊዜ ከማግባቷ በፊት ቤተ ጣዖት ውስጥ ድንግልናዋን አታለች። ስለዚህ አመንዝራ ትባላለች። ግን ሴት አዳሪ አልነበረችም። ስለዚህ ድንግልናዋን ያጣች ሴት ነች። ሆሴ አያት፣ ሪዲም አደረጋት፣ ፈለጋት፣ ወደዳት። ከዚህ በኋላ ቀጣይ ያለው ኑሮ እንድትኖር ጸለየ። እግዚአብሔርን ከዓላማው ጋር ስለሚሄድለት ሂጂ አላት። ጓሄዳ ነው አገባት። አግብቷት በቃ የፍቅር የሰላም ኑሮ ተገላገለች። እሷም ቤተ ጣዖት ውስጥ ያለው ያ ነገር ቆሟል። አሁን እዚህ ትኖራለች። ከሱ ጋር ነው የምትኖረው። ተዋደው ነው የሚኖሩት። የመጀመሪያው ልጅ ተወለደ። የመጀመሪያው ልጅ የሆሴ ልጅ እንደሆነ ቁጥር 3 ላይ ይናገራል። ልጅ ጸነሰችለት፣ ወለደችለት ብሎ ይናገራል። የሱ ልጅ ነው እና ደስታው ብዙ ነበር። እንደውም እግዚአብሔር ነው ስም ያወጣለት ኢዝራኤል ብሎ። እንደሚበተኑ እግዚአብሔር ትንቢት መናገር ስለፈለገ ትበተናላችሁ፣ የልጁ ስም ኢዝራኤል ነው፣ ኢዝራኤል ነው አላቸው። ከመጀመሪያው ልጅ በኋላ ግን ችግር መጣ። ወይ የመጀመሪያው ነገር ሐሳብ መጥቶባት አገርሽቶባታል፣ ወይም አንድ የሆነ ሰው ያይታ ወዳለች በፈተና ወድቃለች ማለት ነው። አሁን ልቧ ሸፈተ፣ እግሯ ወደ ውጭ መውጣት ጀመረ። ከሆሴ ጋር ብዙ ንግግር ውስጥ ገቡ። በእንደዚህ አይነት እሰጥ አገባ ውስጥ 2 ልጆች ተወለዱ። ልጆች ወለደችለት አይልም ዚስ ታይም፣ 2 ሲሆን በቃ በምንዝርና የወለደቻቸው ብሎ ነው የሚናገር እና ከሌላ ሰው ወለደች ማለት ነው። እኔ የምለው ይሄ ችግር ሲነሳ ሆሴ ልጆቹን ሰበሰበ እና ለልጆቹም መናገር ጀመረ። ከእግዚአብሔር እንደሚናገረው በቃ እናታችሁ ጋር ተሟገቱ፣ አመንዝራለች፣ የምንዝር ልጆች ነው ያሏት። ሆሴ መናገር ጀመረ። ምክንያቱም በቃ ልጆቹም በምንዝርና ልጆች ማምጣት ጀመረች። ምን አይነት ትህትና ነው! ገና የመጀመሪያው ሰውዬ ከቤቱ ወስዷት ሳያረግዙ ተኝቶ ፈልጎ አግኝቶ በድንጋይ አስወግሮ ጥቅስ በላያቸው ላይ ጽፎ መገላገል ሲቻል በቃ ዝም ብሎ ያባብላታል። ተይ አይጠቅምሽም፣ ሰው አያረግሽም ይሄ እያለ እሱ ራሱ እንደበደለ ዝቅ ብሎ እያባበለ ያመጣታል። አንድ ልጅ ወለደች፣ ከውጭ ደግሞ ሁለተኛ ወለደች። ምን አይነት ትህትና ነው! እና ጎረቤት ሁሉ ወይም የቅርብ ሰው አንተ ሞታል እንዴ የሚለው ነው የሚመስለኝ። ዝም ብለህ ቆመት ያለው እንጂ አንተ እኮ ሞታል ነው የሚሉት ሰው ሁሉ ይፈርድበት። ምክንያቱም ሴትዮዋ ከውጭ 2 ልጅ ይዛ መጣለች። እግዚአብሔር ይርዳን። ተበድለንም ያን ትህትና እግዚአብሔር ይስጠን። ጥቅስ እያለንም ያን ትህትና እግዚአብሔር ይስጠን። ድንጋዩ በእጃችን መወርወር የምንችልበት ፈቃድ እያለም እግዚአብሔር ያን ትህትና ይስጠን፣ እሱን እንደምንመስልበት። ከባድ ነው እና ነቢዩ እንደዚህ እያለ እየታገለ አትሄድ መሰላችሁ? ሄደች። በቃ ጠቅልላ ሄደች። አንዳንድ ነገር ለይቅርታ ቀላል ይሆናል። አንዳንድ ነገር ያማል። ሆሴ በይቅርታ ቀጠለ።
እግዚአብሔር ነው ዲሞንስትሬት ማድረግ የፈለገው እንዴት ከእስራኤል ጋር እየሄደ እንዳለ ለማሳየት ስለፈለገ ሆሴ በይቅርታ ቀጠለ። እንድትወገር አሳልፎ ሳይሰጣት ሄደች። ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር እንዲህ አለኝ፣ እርሷ በሌላ ሰው የምትወደድ አመንዝራ ብትሆንም አሁንም ሂድና ሚስትህን ውደዳት አለው። እንደገና ሄዶ ከዛ ሰውዬ ቤት ሊያመጣት ሄደ። ምን አይነት ይቅርታ ነው! ምን አይነት ልብ ነው! ገና መልእክቱ ትንቢቱ ሲመጣ በኢየሱስ ማለት ሲችል እሺ ብሎ ሄደ ከወንድ ቤት ሊያመጣት እና ወንድ ቤት ስትሄድ እሷ በሴት አዳሪነት ከምትኖርበት ወርዳ ተሽጣለች። የሆነ አንድ ሰውዬ ቤት አለ ገብታ ያለችው ተሽጣለች። እና ሲጠይቅ ከመክፈል አለብህ አሉት። ምንድነው የምከፍለው? ተሽጣ ነው እዚህ ያለችው፣ የተገዛችበትን ከፍለ ነው የምትወስዳት። እሺ ስንት ነው የምከፍለው? 15። ይህን ሀሳብ ያዙልኝ። ሴት ልጅ ስለት ለእግዚአብሔር ከገባች እና ስለቷ ይቅርላት ለቤተ መቅደስ መሰጠቷ ይቅር ስለቷ ይቅር ከተባለ እግዚአብሔር ባወጣው ደንብ መሰረት 30 ብር ትከፍልና እነሷ ትለቀቃለች። ዋጋው እሱ ነው 30 ብር። አሁን ግን 15 ብር ነው አሉት። የአንድ ሴት ዋጋ እንኳ ያህል የላትም። ወርዳለች። ወርዳ በ15 ብር የምትገዛ አይነት ሆኖ እዛ ጋር ደርሳለች። ታማኝነት አልጎደለም። ከፍሎ አመጣት። ሚስቱ ነች። ቃል ኪዳኑ አለ። አያችሁ፣ ትህትናን የምንለማመደው ነገር ነው። ይቅር ማለትን የምንለማመደው ነገር ነው። ቢያምም እያደግን የምንሄድበት መንገድ ነው። ታማኝነትም እንደዚህ ዋጋ በሚያስጠይቅበት ቦታ ላይ የምንቆመው መቆም ነው፣ መጽናት ነው። ሂድና ውደዳት አላቸው። እግዚአብሔር እስራኤላውያንን እንደወደዳቸው አንተም እርሷን ውደዳት ይለዋል። ጥቅሱ እሱ ነው። ሆሴዕ 3:3 ላይ እግዚአብሔር እስራኤልን እንደወደደ እንዲህ ይጎለመቱ እንዲህ ጣዖት እያመለኩ እስቲ ልቤ እንደሚወዳቸው እንዲያዩ አንተም እንደዚህ ሌላ ሰው ወዳ ተሽጣ ብትወርድም እንኳ ውደዳት። ስለዚህ ለስጋ ቢያመውም ሌላ ወንድ ወዳ መሄድ ብቻ ሳይሆን ለምንዝርና ተሽጣ የሄደችውን እንደገና ዋጋ ከፍሎ ነፃነት ሊሰጣት ተመልሳ ስትመጣ እኮ ጉደኛ ከዚህ በኋላ ውልፍት አትም ብሎ በር ሊቆልፍባት ሳይሆን ተቀብሏታል። በይቅርታ ወስዷታል። በሩ ክፍት አድርጎ ነው መቀበል ያለበት። ለመውጣት በሩን ክፍት አድርጎ ነው። እግዚአብሔር እንደሱ አይደለ የተቀበለን? እኔና እናንተን ወደነ ይጠርቱን በፍቅሩ ተይዘን የመጣ ነው። ግን በሩ ክፍት ነው። ፍቅር ነው ያስቀመጠን። ለሷም አምጥቶ በር ቆልፎ አልተቆጣጠራትም። በር ክፍት አድርጎ ነው የተቀበላት። ራስን መግዛት እሱ ነው። በር ከፍቶ በፍቅር መያዝ መቀበል እሱ ጋር ነው። ሆሴዕ ራሱን ገዝቶ ያዘው እና ሆሴዕ ምዕራፍ 3 ቁጥር 3 ላንብብላችሁ። እንደዚህ ይላል፣ እኔም ይላል ከከፈለ በኋላ አምጥቷት፣ እኔም ከኔ ጋር ብዙ ቀን ተቀመጪ፣ አታመንዝሪ፣ ወደ ሌላ ሰው አትውደጂ፣ እኔም ካንቺ ጋር እኖራለሁ ብዬ ነገርኳት። ስጋ ሞተሃላ ነው የሚለው። እንደዚህ የሆነችውን አምጥቶ ደግሞ እንደዚህ ይላታል፣ በቃ በነፃነት ነው የምትኖሪው፣ ወድሻለሁ፣ ከኔ ጋር ኑሪ፣ እኔም ካንቺ ጋር እኖራለሁ። በቃ ወንድሞቼ እናቶቼ፣ የክርስቲያን ትዳር ችግር የለውም ብንባባል እንዋሻለን። ግን ችግራችንን እየፈታን እያስተካከልን የምንሄድበት መንገዱ ግን ትህትና መንገድ ነው። ይቅርታ የመሰጣትና የመቀበል መንገድ ነው። ራስን የመግዛት መንገድ ነው። እግዚአብሔር አምላክ ይርዳን። ታማኝነትን ጠብቆ የመቆም መንገድ አንዱ እንኳ ያን ታማኝነት መሸከም ባቃተው ጊዜ ይሄኛው ታማኝነቱን ይዞ ቆሞ እግዚአብሔር ይረዳናል። በዚህ ውስጥ ብቻችን አይደለም ያለ ነው። ባልና ሚስቶቹ ክርስቲያኖች ሲገቡ ሶስተኛ ከነሱ ጋር አብሮ የሚገባ መካከለኛ የሆነ ክርስቶስ አለ፣ መንፈስ ቅዱስ አለ፣ ይረዳናል። ነብዩ የረዳው የእግዚአብሔር ጸጋ በዚህ ሁሉ መንገድ እኔ የሆነ አላጎሪካል የሆነ ስቶሪ ነው ብዬ አላምንም። በትክክል ሂስቶሪካል የሆነ የነበረ ታሪክ ነው ብዬ ነው ሊተራሊ ነው የምወስደው። ያንን ነብይ የረዳ እግዚአብሔር ይረዳናል።